የካቶሊክ መነኮሳት በዚምባብዌ ባቋቋሙት ማዕከል ተስፋ ሰጪ ለውጦች እየመጡ መሆኑ ተገለጸ። በደቡባዊ ዚምባብዌ በምትገኘው ማታቤሌ ውስጥ እህት ሉድቢርጋ ሹማከርና ሌሎች ደናግል ባቋቋሙት ማዕከል ምክንያት ተስፋ ሰጪ ለውጦች በአካባቢው እየመጡ መሆኑ ተገለጸ። ማታቤሌ ነፋሻማና ደረቃማ የመሬት መንቀጥቀጥ ያላት የኤችአይቪ ኤድስ ወረርሽኝ ከፍተኛ ደረጃ የደረሰባትና ነዋሪዎቿ በዚህ ምክንያት ተስፋ በመቁረጥ ውስጥ ያሉበት አካባቢ ስትሆን በዚህም ልባቸው የተነካው የእህት ሉድቢርጋ ሹማከርና ሌሎች እህቶች የመልሶ ማቋቋም ማዕከሉን መመስረት ችለዋል። በሚስዮናውያን ደናግል የሚተዳደረው የስኬቲምፒሎ ማዕከል ለብዙዎች የተስፋ ማዕከል ሆኖ እያገለገለ የሚገኘው ተቋሙ የስሙ ትርጉምም ሕይወትን ምረጥ ማለት ነው። ማዕከሉ የተመሰረተው እንደ አውሮፓውያን አቆጣጠር በ1998 በጀርመናዊ ተወላጅ ሚስዮናዊ ሲሆን በዚምባብዌ ታሪክ ውስጥ የኤችአይቪ ኤድስ ወረርሽኝ በተፋፋመበት ወቅት ወላጅ አልባ ህጻናትን፣ የታመሙትን፣ የተገለሉትንና ተስፋ የቆረጡ ወገኖችን ማገዝ ችሏል። እህት ሉድቢርጋ ከቫቲካን ዜና አገልግሎት ጋር በነበራቸው ቆይታ እንደተናገሩት የተገለሉ ድሆችና ተጋላጭ የሆኑ ህጻናትን እንዲሁም በበሽታው የተያዙና የተጎዱ ጎልማሶችን መደገፍ አስፈላጊ መሆኑ ተመላክቷል። በጎ ፈቃደኞችን በማሰልጠን የቤት ለቤት ጉብኝቶችን በማድረግና የበሽታው ተጠቂዎች በማህበረሰብ ውስጥ የሚያጋጥማቸውን መገለል ለማስቀረት ግንዛቤ በመፍጠር ከበሽታ ጋር የሚታገሉ ሰዎች ህይወታቸው አሁንም ዋጋ እንዳለው ማስታወስ የተልዕኳችን መሰረት ነው ብለዋል። አሁንም ይህ ተግባር በማዕከሉ ውስጥ ተጠናክሮ መቀጠሉን የገለጹት እህት ሉድቢርጋ የተግባራዊ ክህሎት ስልጠና መርሃ ግብር እንደሚደረግና በየዓመቱ 60 ወጣቶች በስፌት፣ በግብርና፣ በኤሌክትሪክ ሲስተም፣ በግንባታና በሌሎች የሙያ ዘርፎች እንደሚሰለጥኑ ተናግረዋል። መረጃው የኤስያ አፍሪካ ነው።